ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን። ያላችሁበት ሰላማችሁ ብዝት ይበልልን። ዛሬ እንግዲህ በሌላ ቪዲዮ ደግሞ በድጋሚ ተገናኝተናል። ዛሬ እንግዲህ ሀይሚም ብሩኬም አብሳላትም የተፋጠጡበት ትክክለኛ ስሜታቸውን እያንዳንዱ ሶስቱም የተናገሩበትን ቪዲዮ ነው ይዘን የመጣ ነው። ስለዚህ ቪዲዮውን እያየን በዝርዝር ደግሞ አንዳንድ የራሳችንን ሀሳቦች እንገልጻለን። እንዴት ነህ? አለን ደህና። እንዴት ናችሁ ቤተሰቦቻችን? ሰላም ናችሁ ወይ? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበል። እንግዲህ ዛሬም እንግዲህ ኤሚ እንዳለችው እንደተለመደው በነ ብሩኬና በነ ሃይሚ ጉዳይ መተናል ማለት ነው። በጣም አንገብጋቢ የሆነ ጉዳይ ነው። ደስ የማይሉ ነገሮች የተፈጠሩበት ትላንትናም የተፈጠሩት ነገሮች በጣም ደስ አይሉም። ትላንትም ከትላንት ወዲያም ማለት ነው። ዛሬም እንግዲህ ብሩኬ በተቻለው መጠን ነገሮቹን ለማስተካከል ጥረት እያደረገ ነው። እንግዲህ የሚወቀሰውን እንወቅሳለን፣ እንደገና ደግሞ አካሄድ ልክ ነው ምናምን የምንለውን ደግሞ ልክ ነው ብለን ምክራችንን የምንሰጥበት ቪዲዮ ይሆናል ማለት ነው። እናንተም እንደተለመደው ቤተሰቦቻችን እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁልን ስለሆነ አሁንም ሀሳባችሁን አጋሩን። ለዚህ ቤት አዲስ የሆናችሁ ደግሞ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። እንግዲህ ዛሬ ብሩኬ ሃይሚንም አብሳላትንም ሊያገኛቸው ሞክሯል። አግኝቶ ችግሮቹን ለመፍታት ማለት ነው። አብሳላትንም እንግዲህ ሃይሚ ፊት ምንም አይነት ግንኙነት እንደሌላቸው የእሷ ስሜት የኔ ስሜት እንዳልሆነ እንድታውቂልኝ እፈልጋለሁ ሲል በሃይሚ ፊት ማለት ነው ለአብሳላትም ነግሯታል። እንግዲህ ሃይሚም እንግዲህ በሌላ ሰው እንትን አብሳላት ለብሩኬ ስሜት አለኝ በሚል መውጣት ትክክል አልነበረም፣ መሆን አልነበረበትም። ትላንትና እንግዲህ ወጥታለች፣ አይታችኋል። ሁሌ ትላንትና እንዳልነው ነው፣ ጥሩ ነገር ተጥሎ አይኬድም። ጥሩ ነገር መያዝ ነው። ፍላጎቱ ካለ ብሩኬን የምትወደው ከሆነ ጥሎ መሄድ መብት አይደለም። አንድ ላይ ሲሆኑ ደግሞ በጣም የሚያምሩት ማለት ነው። እና ሁለቱ አንድ ላይ ሲሆኑ እንጂ ተለያይተው በጣም ነው የሚያስጠላው እና መሆን የለበትም። ብሩኬ እንግዲህ በጣም ነው እውነት ለመናገር በሚያሳዝን ሁኔታ ነው ሃይሚን ወደ ቤት ለመመለስ ጥረት እያደረገ ያለውና ይህን አይታ ሃይሚ ደግሞ ልትረዳው ይገባል የሚል እምነት አለኝ እኔ ማለት ነውና እሷ ጋር ያለውን ስሜት ይገባናል። በጣም የሚጎዳ ስሜት ነው። ትናንትና የማይሆን ነገር ተፈጥሯል። እንደገና ዛሬ ደግሞ የማይሆን ነገር ተፈጥሯል። አንዳንዴ መልካምነት ደግሞ በመጥፎ ሲተረጎምም ደስ አይልም እና የብሩኬን ስሜት ብትረዳው ሃይሚ እላለሁ። ብሩኬም ደግሞ እየተረዳት እንደሆነ እየነገረን ነው። ሳልረዳ ቀርቼ አይደለም ብሏል እሱ ማለት ነውና አንዳችሁ ለአንዳችሁ መረዳዳት ያስፈልጋል ብዬ አስባለሁ። በጣም አስፈላጊ ነው። ትልቁ ነገር ደግሞ እውነት ለመናገር ትናንትና ምን የተናገር ያለው ዳኒም እንዳለው ትናንትና ብለን ነበር ሁለታችንም። የብሩኬ ጥፋት አይደለም መወደድ፣ ምንም እንደ ጥፋተኛ የሚያስቆጥራችሁ ነገር አይደለም። በእርግጥ እንዳልነው ብሩኬ የሚያሳየው ባህሪ ተፈጥሮ ነው ብሏል። ዛሬም ብሏል እንግዲህ ለሰዎች የማሳየው ባህሪ ነው ብሏል። ግን ደግሞ ሃይሚን ብላለች የዋህነትን ቀንስ። ልክ ነው፣ ተፈጥሮ ስለሆነ ተፈጥሮ ደግሞ እንደምታውቁት ነው። እያንዳንዳችን የተለያየ መጥፎ ባህሪ ይኖረናል። ተፈጥሮ ከኔቸራችን ጋር የሚመጣና በአንድ ጊዜ ማስወገድ አይቻልም። ግን ደግሞ ቀስ በቀስ ሊሻሻሉ የሚችሉ አንዳንድ ነገሮች ሊኖሩ ይችላሉ። ሃይሚም ደግሞ እንደ ፍቅረኛ የእሷን ነገር ማንም እንዲጋራት አለመፈለግ ነው። ትክክል ነች። ያም ከፍቅር የመጣ ነገር ነው። ሁሉም በየራሱ ትክክል የሆነበትና አንዳንዴ ደግሞ ትክክል ያልሆነበትም ነገሮች አሉ አይደለ? እኔ አሁን ትክክል አይደለም ብዬ በዚህ በኩል በሃይሜንም ወቅሰት ተወደደ ይሄ ልጅ ምንም ማድረግ አይችልም። ማድረግ የሚችለው ነገር ራሱን መገደብ እና እንዳለችው ደግሞ ለሌሎች የሚያሳየውን ፊት መቀነስ፣ ማለትም ትሪት የሚያደርግበት ማቀፍ፣ ሰዎችን በጣም ወደ ራስ ማስጠጋት ምናምን፣ ሰዎች ሌላ ነገር እንዲያስቡ የሚያደርጋቸው ከሆነ እነሱ መቀነስ፣ እንደየሰው ይለያያል ነገሮች የሚቀበሉበት እና ሃይሚ ከቤት ባትወጣ የተሻለ ነበር እውነት ለመናገር። ይህን ጊዜ አብረው ቢጋፈጡ እጅ ለእጅ ሆነው እኔም በግሌ በጣም ደስ ይለኝ ነበረ። ሃይሚ ጋር የተሰማትን ስሜት ደግሞ እኔ አላውቅም፣ እሷ ናት የምታውቀውና እንግዲህ ፈጣሪ ሰላሙን ያምጣላችሁ ነው ማለት። አዎ እንግዲህ ምንድን ነው መሰላችሁ አብሳላት ጋር የተሰማት ስሜት ብሩኬ ጋር ተሰምቷል ማለት አይደለም። የአብሳላት የራሷ ስሜት ነው፣ ግን ትክክል አይደለችም። በዚህ ቪዲዮዎች እንግዲህ የምንሰራው አብሳላትን እንወቅሳለን ማለት ነው። አብሳላት ምንድነው ያደረገችው ነገር? አንዳንድ ጊዜ እኮ ዝም ብሎ አይደለም አይደለ ፍቅር ይዘናል እንዴ? ዝም ብሎ የፈለገ ከሆነ ሰው ኦፍኮርስ ለምን ፍቅር ያዘኝ አይባልም፣ ለምን ፍቅር ያዛትም አንልም። ግን ደግሞ ብሩኬ የራሱ ህይወት እንዳለው እያወቀች ሊይዛት ይችላል ፍቅር
ግን ደግሞ መታ ስሜቷን መግለጿ ትክክል አይደለም። ይሄ ነው ትልቁ ስህተት ማለት ነው። ልትወደው ትችላለች፣ ግን ደግሞ አንዳንድ ጊዜ ደግሞ ዝም ብለን ስሜቱ ላይ አይገለጽም። አዎ ስሜቱ ላይ አይገለጽም። ትላንትና ምን ብላለች? በቃ ያዝ ይደረጋል። ምክንያቱም የኛ ላልሆነው ሰው ስሜታችንን መግለጽ ማለት ምን ማለት ነው? አስቡት። በእኔና በፍቅረኛ መካከል ያለውን ክፍተት እባክሽን አግዥኝ ብሏት ስለጠየቃት ነው ወደዚህ የመጣችው አይደል? እኔ ክፍተት ለማጥበብ መጣ እንደገና ሌላ ክፍተት ነው። ይሄ ነው አያችሁ ትልቁ ችግር። ስለዚህ እንደ ሰው ደግሞ ማሰብ መቻል አለበት፣ እንደ ሴት ደግሞ ማሰብ አለባት። እሷስ ብትሆን እሷ ላይ እንደዚህ ያለ ነገር። በነገራችን ላይ የእነዚህ ልጆች ሁኔታ እኔ የገረመኝ ነገር ልክ እንደነ አብርሃም ቤት እንደነ ሩታና ኤርሜላ ምናምን አይነት ነገር ነው እየሆነ ያለው እና እኔ ቡርኬን በደስታ ላኖር ነው የመጣሁት ምናምን አይነት ነገር ነው እየተጫወተች ያለችው። ልክ እንደ ሄርሜላ አብርሃምንና ሩታን እንዳለያየቻቸው ማለት ነውና ደስ አይልም ማለት ነውና ቤስት ፍሬንድ አያስፈልግም። ቤስት ፍሬንድ አያስፈልግም። የሴት ቤስት ፍሬንድ ለወንድ አያስፈልግም። ባለትዳርና ወይም ደግሞ ፍቅረኛ ካለ ማለት ሴት ልጅም ቤስት ፍሬንድ የወንድ አያስፈልጋትም፣ ፍቅረኛና ባለትዳር ከሆነች ማለት ነው። እናንተ ምን ተሰማችሁ? ቪዲዮን እያየን ሀሳብ እንስጥበት። እስቲ ወደ ቪዲዮ እንሂድ ቤተሰቦች። በንጹህ ልቤ በቃ በራሴ በማንነቴ ነው ሰውን የምቀርበው እና ያ ነገር ሌላ ስም የሚፈጥሩባት ከሆነ እኔ ምን ላደርግ አልችልም። ከኔ ጋር የሚያጣላት ነገር ነው ብዬ አላምነው። ሀይሚን ለማጣት ሳይሆን ሀይሚን ወደ እኔ እንድትመለስ ለማድረግ ሀይሚ ከኔ ጋር እንድትሆን ለማድረግ የጣርኳቸው ነገሮች ናቸው። ያው ሪስክ ወሰድኩት። ተመልከቱ፣ ያንን ሁሉ ሪስክ የወሰደውና ያደረገው ቪዲዮ እስከ መቀረጽ ብዙ ነገሮችን ያደረገችው እኮ ጥሩ ነገር ነበረ። አሁን መጨረሻ ላይ መጣችበት እንጂ ቤት ድረስ መታ በቃ ይሄንን እኮ እናንተን ለማስተካከል በእናንተ መካከል ያለውን ችግር ለመፍታት ነው ብላ መናገሯ በጣም የሚያስመሰግናት ነበር። እኛው መስግናት ነበር፣ ወደናትም ነበር ልጅቷም ማለት ነው። እና ግን ደግሞ አሁን ዞራ የመጣችው ብሩኬ ይሄን ሁሉ ሪስክ የወሰደው በሃይሚና በሱ መካከል ያለውን ክፍተት ለመሸፈንና ወደ አንድ ለመምጣት እንጂ ፍቅሩን ለማውጣት አይደለም። ስለዚህ አብሳላት ግን ቆም ብላ ማሰብ ያለባት ይመስለኛል። በጣም ማሰብ አለባት። ምክንያቱም እንትን ሆነ ማለት ጭራሽ ደግሞ ወቀሳም ኖረው እንጂ አንቺ ልክ ቅድም እንዳልከው ነው፣ እዛኛው ቤት የነበረው ታሪክ ነው ወደዚህ የመጣው። አንቺ ደስታ እየሰጠሽው አይደለም። ለአንድ ቀን እኮ ሰላም አታድሩ ምናምን እንዴ። በሷም ሃይሚ እኮ ስንት ነገር ተሸክመ የኖረች ልጅ ናት፣ ከእድሜዋ በላይ የተሸከመች ናት እና ላትከፋ አትችልም። በዛ ላይ ደግሞ ሰላማቸው ተመልሷል። ልክ ሰላማቸው ሲመለስ ነው ጠብቀሽ የመጣሽው እና እሷ ደስታ ላይ ያለች ነው ደስታዋን ያሳጣሻት እንጂ ብሩክን ደስታ አሳጥተው አንቺ ደስታ ልትሰጪ ግን አይደለም የመጣሽው። አብሳላት እውነት ለመናገር ይሄንን ነው የምለው። ትንሿም ነገር እኔ ነች፣ ብሩክ ነው ሁሉም ነገር እኔ ስለሆንኩ እኔ ተቀብዬ መኖር ደግሞ አለብኝ። ኦልሬዲ ለምጄዋለሁ። ሀይሚም ቀለምኝ ምናምን ተቀጣጥረናል እና ሀይሚ የጠራችኝ ቦታ ነው የምንሄደው። ሀይሚንም መመለስ ፈልጋለሁ። ሀይሚን በስርዓት ወደዚህ ቤት እንድትመለስ ፈልጋለሁ። እውነት ነው መመለስ መቻል አለባት። ብሩኬ የተቻለህን ሁሉ አድርግ። እኔ ብሩኬ በዚህ በጣም ነው የማደንቀው። ነገሮችን ለማስተካከል ብዙ ጊዜ እንግዲህ የጠፋ ነገር ጠፍቷል። ምክንያቱም እሱ በመጎ ነገር አስበው ነው ሄደው በቃ ማለት የታቀፈ ሴት ሁሉ ደግሞ ተፈቅሬ ነው ብላ ልታስብ አይገባም አይደለ? ወንድ ልጅ የቀረበ እንደውም እሱም ብሏል፣ ኧረ ሴቶች ለእኛም ተረዱ ብሏል። እና ተረዱ እሺ። ብቻ አብሳላት እዛ እውነቱ እንድትናገር አደርጋለሁ። በቃ ላይክ አብሳላት ምን የምትናገር እውነት የላትም። እኔ ነኝ መናገር ያለብኝ እዛ ጋር። ከአብሳላትም ጋር ቤስት ፍሬንድ የሚያስኮነኝ ነገር የለም። አንድ ሰው ግንኙነት ውስጥ ሆኖ ባለፈውም እያልኩት ነበር ቤስት ፍሬንድ የሴት ምናምን ሊኖረው ይችላል ብዬ አላምንም። ግን ኖርማል እንደ ጓደኛ ትሆናለች። ይህን ልከለከላትም እኔም መከልከልም አልችልም። አዎ ማለት ማንም ሰው ጓደኛሞች ሊሆን ይችላል፣ ግን ገደብ ያለው ጓደኝነት ማለት ነው። ገብታችኋል አይደለ? በቃ እንደዛ ያለ ነገር መሆን ቀላል ነው። አሁን እንግዲህ እሱ እንደሚለው ከነሶሲ ጋርም ጓደኛ ነኝ በቃ ግን ቤስት ጓደኛ አይደለሁም። ከብዙ ጓደኛ አሉ ብዙ ሴት እህቶቼ። ስለዚህ እንደ እህትና እንደ ወንድም እንጂ ከዛ ያለፈ ነገር የለንም። ይሄ ነገር አሁንም ከአብሳላት ጋር ምንም ያለን ግንኙነት የለም ነው የብሩኬ ሀሳብ። አይ ልክ እኮ ነው። አንዳንድ ጊዜ የተጠጋችሁ ሁሉ ወዶኛል ወይ ወድጃለሁ የምንልም ከሆነ ከባድ ነው፣ የማይሆን ነገር ነው፣ ሊቀጥል የማይችል ነገር ነውና አብሳላትም በጣም የሞኝ ውሳኔ ነው የወሰነችው ብዬ አስባለሁ። አንደኛ መሰብ የነበረባት ብሩኬ ሀይሚን ለማግኘት ምን ያህል ርቀት እየሄደ እንደነበረ ማሰብ ነበረባት። ከእሷ ጋር ያደረጋቸው ነገሮች በሙሉ ከሀይሚ ጋር ለመኖር ያለውን ጉጉት የሚያሳዩ ናቸው። ስለዚህ እዚህ ጉጉቱ ላይ መተሽ አፈቅርሃለሁ ብትይው በራስ መቀለድ ነው እንጂ ምንም ለውጥ ያለው ነገር አይመስልም። እንደማይቀበላትም ታውቃለች። ግን ከዚህ በኋላ እኔ ምንም ነገር የመሸከም ግዴታ የለብኝም። ማስተካከል ያለብኝ ሁሉ ለማስተካከል ሞክራለሁ በቻልኩት አቅም። ሀይሚ
የሚሰማት ስሜቶች አሉ። አልክድም፣ ሀቅ ነው። ግን ደግሞ አንዳንድ ሚዛናዊ መሆን አለባት ብዬ አምናለሁ። ይህንን ሀሳብ ነው የምጋራው። እንግዲህ ሚዛናዊ መሆን ያስፈልጋል። የተሰማን ስሜት ብቻ እኛ ጋር ነው ስሜቱ ያለው ብለን ማሰብ አይጠበቅብንም። ለእኔ የተሰማኝ ስሜት እዛ ሰው ጋርም የሆነ ስሜት አለ አይደለ? አሁን ሃይሚ እሷ የተሰማትን ስሜት ብቻ ነው እያሰበች ያለችው ማለት ነው በዚህ ሰዓት ላይ። ብሩኬ እየተሰማ ያለውን ስሜት ግን ማዳመጥ አለባት፣ ሚዛናዊ መሆን። ለምሳሌ አብሳላት መታ እኔ አፍቅሬሃለሁ አለች። ብሩኬ እንደማያፈቅራት ግን ታውቃለች። ብሩኬ ሃይሚን እንደሚያፈቅራት ታውቃለች። ሚዛናዊ መሆን። እሷ አፈቀረችው አይደል? ብሩኬስ ማን? ውሳኔው የብሩኬ ነው። የብሩኬ ውሳኔ ነው መታየት ያለበት። ብሩኬ ከአብሳላት ጋር ሆናለሁ ከኋላ ሄደ አላገኛትም። በቃ ኢቭን ማለት ነው ላናግራትና ልጨርስ ሲል እንኳን አታናግራት፣ ምን የምታናግረው ሲል ቁጭ ነው ያለው። ስለዚህ ሃይሚን ስለሚያፈቅራት ነው። ትናንትናም ሲለምናት ነበረ። ሃይሚ እዚህ ጋር ሚዛናዊ መሆን ይጠበቅባታል። ደህና ነሽ? አሪፍ ነበር አይደል? እግዚአብሔር ይመስገን። ተመቸሽ ያለሽበት ቦታ? እግዚአብሔር ይመስገን። እኔ ግን አልተመቸኝም። ምን ሆነ ያልተመቸክ? ያለ አንቺ ዛሬ ማደር ነው። አዎ ከባድ ነው በጣም። የለመድከው ሰው ጋር መኖር ለምደህ ብቻህን። እንደዚህ እንድታወራኝ አይደለም የቀጠርኩት። እኔና አንቺ መለያየት የለብንም። እኔና አንቺ በማይሆን ነገር ላይክ እሷ ሌላ ጥሩ ስሜት ኖራት ማለት እኔ ጋር ኖረ ማለት አይደለም። ቅን አውቃለሁ ስህተቴን እኮ ምን ይልሻለሁ። እውነት ነው። እሷ ጋር ኖረ ማለት ብሩኬ ጋር አለ ማለት አይደለም። ቅድም ብለነዋል አይደለ? ብሩኬ ጋር ያ ስሜት አለ ማለት አይደለም። ብሩኬ ጋር ቢኖር ነው ትልቁ ችግር። እኔን አስቀምጣ ለሌላ ሰው ስሜት ኖረዋል አይደል? አበቃቸው መልካም እድል ብላ ሃይሚ መሄድ ያለባት ያኔ ነው እንጂ ብሩኬ ጋር ምንም ነገር የለም። አሁን ብሩኬ ምን ያርግሽ? ከባድ እኮ እንደውም አሁን ክፍተት እየተፈጠረ ነው። ጭራሽ ክፍተቱ አብሳላት ተጠቀምበታለች ማለት ነው። ሌላ ሴት ብለህ ትመጣ ትችላለች። ድሮም አትወድህም። አየህ በቀላሉ ነገር ከአንተ ህይወት ውልቅ የምትለው የሚለውን አስተሳሰብም እንድታመጣ ያደርጋል። ስለዚህ ሰይጣናዊ ሹክታ አለ አይደል? እንደዛ አይነት ነገር ሹክ እያለችው በጆሮ ብሩኬም ያላሰበውን ነገር እንዲያስብ ልታደርገው ትችላለች። አብረን ነው በቃ የኔ አኩራፊ ነኝ። እስቲ ምንድነው እንዴ ኩርፍ ነው? እኔ አላኮረፍኩም እኮ ብሩኬ፣ በእናትህ አሁን እሷን መጥራት አስፈላጊ አልነበረም። በቃ እኔ ለራሴ ጊዜ መስጠት ስለፈለኩኝ ከራሴ ጋር በደንብ ማውራት ስለፈለኩኝ ምናምን ነው አይደል? ኦኬ፣ በዚህ ሁኔታ ውስጥ እኔ መኖር አልችልም። እግዚአብሔር እንዴ! አንዳንዴ ጊዜ ለራስ መስጠት ነው የሚባለው ምን ሲሆን ነው? ሁለታችሁ አለመግባባት ላይ ስትገቡ ቢያንስ ጊዜ እንውሰድ ማለት ይቻላል። እናንተ እኮ አለመግባባት ውስጥ የላችሁም ማለት ነው። በሌላ ሰው ምክንያት ነው። አሁን ላብሳላት ብለሽ አንቺ ብሩኬን ትተሽ ጊዜ ልውሰድ ማለት ትክክል አይደለም። በቃ አንቺ ውድ የሆነውን ነገር ከአንቺ እጅ ላይ ማለት የሆነ ልትጎርሱት ያላችሁትን ምግብ ከእጃችሁ አንድ ሰው መጥቶ ፈልቅቆ ሲወስድ በቃ እሺ ውሰድ ብላችሁ መተው ማለት ነው አይደለ? ስለዚህ በእጅሽ ያለውን ነገር እሷ መታ ስትወስድ በቃ ምናምን ብለሽ እንደዚህ ትክክል አይደለም። በቃ ትሪት አታድርጋቸው። ተው በቃ ማንንም አትቅረብ። እኔ እናንተም ከሆነ በቃ የሰው ልጅ ይጋጫል እኮ መታረቅ ካለብን ራሳችን እንታረቃለን እኮ። እኔ እንኳን እዚህ ሁሉ ጣጣ ውስጥ የገባሁት አንቺ ወደ እኔ እንድትመለሽ ነበር። ታውቂያለሽ አይደል? ገባኝ። ግን ደግሞ እኔ የልጅቷን ሁኔታ ከመጀመሪያውም ተረድቻለሁ። በቃ ልጅቷ ምን እንደምትፈልግ ከመጀመሪያውም የሆነ ነገር ተረድቼ ነበር። ሴት ናት፣ በደንብ ትረዳለች። ሃይሚ እንግዲህ ሴትና ወንድ ይለያያል። እይታ የሚባል ነገር አለና ለኛ ያልተፈቀደ ነገር አለ፣ ለእናንተ የተፈቀደ ማለት ነው። ይሄ ኔቸር ነው፣ ተፈጥሮ ነው። አይን አይታችሁ የምታነቡት ነገር አለ። ይሄ በምንም የሚገኝ ሳይሆን ያው የፈጣሪ ስጦታ ነው፣ ጸጋ ነው። ስለዚህ ሃይሚ በደንብ አውቃለች ያኔ ማለት ነውና ደስ አላላችሁም? የሆነ ቆሌ ነገረኝ የሚባል አባባል አለ ብላለች እሷ ገናም ስትመጣ መጀመሪያም ታውቆኝ ነበር ብላለች። ተረዳሁ እኮ ስለተረዳሁ ነው። ለራስህ ጊዜ ስጥ ብዬሽ ትቼህ የወጣሁት አይደለ? እሱ ካሻለንም እሱ አይበጀንም እኮ ሃይሚ። በቃ ሁሉንም ነገር በሷ ፊት ይወቅ። እኔ ምንም የለኝም፣ እውነቱን አውጪ። ምንም በመላትም ነገር የለኝም። ገብቶሻል አይደል? የአፍቃሪ ፊት እንኳን የላትም። በነገራችን ላይ እኮ አውቃ የማለያየት ይሆን ያልኩ ነው እንጂ ምንም የአፍቃሪ ፊትም ምናምን ነገር የላትም። ምንም በቃ አወራሯ ሁሉ በጣም ስርስር ያሉ በቃ ማን እንደሆነ ታውቃላችሁ? ያው ደስታ የሚባለው ሩታ ጋር የመጣ ወይ በሉት በቃ በሴቷ በኩል የመጣው ማለት ነው። በሴቷ ነው የመጣው። የምሬን ነው የምላችሁ። እና የእውነትም ማፍቅራ ነው ወይስ ድራማ እየተጫወተች ነው ሁሉ እያልኩ ነው እኔ። አብሳላት ከሃይሚ ጋር የራሴ ሆነ ይፈት አለ። እሷ ጋር በጣም አዛሙድ ውስጥ እየገባሁ ነው። ገብቶሻል? እሷ ጋር እየተበጣበጥኩ ነው። ከቤት ወጣለች። ይሄው በእሷ ፊትም በቤተሰብ ፊትም ተናግሬያለሁ። ከዚህ በላይ ምንም ማውራው ነገር የለም። አብሳላት ነግሬሻለሁ።
አንቺ ውስጥሽ ላይ ያለውን የምታስቢው ነገር ተይ በቃ። ህይወቴንም እየበጠበጥኩ ነው፣ የኔም ለውም ሰውንም እያጣሁበት ነው። ከዚህ በላይ ምን ብሎ ይንገራት? አይ እሷ አውቃ ነው። ግን እውነትም እሷ እኔ አሁን ሳያት እንትን አይደለም ኢንተረስትድ ሆና ምናምን ሳይሆን የሆነ ነገር አለ ብቻ የሆነ ነገር ማላየት ብቻ ማለት ይሄ ነው ብያው ምን ነገር አልችልም። ጊዜ ይፍታው ግን የሆነ ነገር አለ። ምክንያቱም የፍቅር የመቅለስለስ ነገርም የላትም፣ እንደዛም የለም በቃ እንደዛም የላትም። ወይ ደግሞ እንግዲህ የምር አድርገው ፕራንክ ብታረጋም ጥሩ ቢሆን ጥሩ ደስ ይለን ነበር እኮ። እኔ ምን እንዳደርግ ይጠራኝ ምንም ነገር አይት በቃ ይኸው ከዚህ በኋላ ህይወታችሁ ላይ አንመጣ ምናምን ብለሽ እንድትናገሪ ነው ፈልጉ። በዙሪያም ሰው እንዳይኖር ነው የምትፈልጊው? ሻይ አያስፈልግም። እኔ ሰው አይኖር ሐላ ሴቶች አይኖሩ በቃ። ምክንያቱም እዚህ ጋር የእናንተ ልጅ አይደለችም አይደል? በዚህ ልክ የገባሁበት ያለሁበት ነገር እያየሽ ነው አይደል? እውነት ነው። የምንቀርባቸው ሰዎች የእናታችን የአባታችን ላይሆኑ ይችላሉ። ሰው ደግሞ እንዳቀራረቡ ነው። አቀራረባችን ሰዎች ወደ ሌላ ነገር እንዲያስቡ ሊያደርግ ይችላል፣ እንዳያስቡ ሊያደርግ ይችላል። እና እንግዲህ ጥሩ ነው የሃይሚ እይታ ማለት ነው። ሁሉንም ነገር በቃ ውስጥሽ ላይ እየቀለድሽም ከሆነ ሙድያሽም ከሆነ ግልጹን አውጪልኝ። አልፈልግም በቃ እኛም እየቀለደሽ ነው። ጋር ያለው ስሜት እንደዚህ በቀላሉ የሚጠፋ ነገር ነው ብለህ ታስባለህ? ንቃልፈልግ በማላችሁ መግባት ምናምን ነገር ግን ምን ማለት ነው? ስሜትሽ እኔ እኮ አልገባም መግባት እኮ አልፈልግም ማለት ምን ማለት ነው? እና ምን እያደረግሽ ነው? ስሜቴን ታውቃለህ ይመስልሃል ወይ? ታውቃለህ ስሜቴን ማለት በጣም አብረው የቆዩ እኮ ነው ያስመስለኝ። ስሜት ያውቃል ያንቺ ስሜት እሱ ስለ ሃይሚ ጠይቂው። ጋር ያለው ፊሊንግ እኔ ምን ልሁንሽ? እኔስ ምን ልሁንሽ? እኔስ ምን ልሁን? ብሩኬ አንተ ካሳየኝ አንፃር ነው ወይ እንደዛ ማድረግ አልነበረም? እሺ እኔ ላንቺ ጥሩ እና ግዴታ ካንቺ ጋር መሆን አለብኝ ነው? እንደዛ ማድረግ አልነበረብም። ውለታ የሚባል ነገር የለም እንዴ በዚህ ሀገር ላይ? አመሰግናት እኮ ባይዘው አመሰግናት። ግን ውለታውን ደግሞ እሷ ደግሞ ለውለታውን በቂ ነገር ሰጥቷታል። አሁን ብሩኬ ምንድነው አመስግኗታል። ከአንድም ሁለት ሶስቴ አመስግኗታል። በጣም ብዙ ጊዜ አመስግኗታል። ከዛም እንደ ጊፍት ብሎ ዩቲዩብ ሰጥቷታል። በቃ በቂዋ ነው አይደል እንዴ ለጓደኝነታችሁ። እንደ ምክንያት ደግሞ ተሰድቤ ያለው ነው እያለች ያለችውና በቃ ይሄ እኮ ኤክስፔክትድ ነው በቃ። ለዚህም ነው ያመሰግናት እሱ። እኔ ተናግሬያለሁ። ትመለሽ ከሆነ ተመለሽ፣ በእናትሽ ደክሞኛል። ሁሌ በጥብጥ ሁሌ ጸብ ሁሌ እንትን አንተ ያን ሁላ ሪስክ ወስደህላት ምናምን ስቲል አሁንም እንደዛው ናት። ያን ነገር እያወቅሁ እኔ ደግሞ አንተን የመሰለ ጥሩ ሰው ላጣ አልፈልግም። ምን ማለት ነው? ኧረ እባክሽ እውነት በይ እስቲ። ሃይሚ ባይዘው እዚች ጋር እንድትማሪያት የምትገበት ነገር ምን መሰለችሽ? አሁን ካለችው ቃላት ቤተሰብ ሰምታችኋት ከሆነ ሁልጊዜ ብጥብጥ ነው ማለት ትንሽ ነገር ይበቃሻል ነው። ስለዚህ መጠንከር እንዳለብሽ ነው ሃይሚ እየሰማኝ ያለው እኔ። መጠንከር ነው ያለብሽ። አየሽ እንዴ አፏን ሞልታ የተናገረችው ከቤት ስለወጣሽ ነው። ያንቺን ድክመት ነው ያንቺን ደካማ ጎንሽ ነው የተጠቀመችበት ያለች። ስለዚህ ማንም ቢመጣ ከዚህ በኋላ ሁሌም ከብሩኬ ጎን በቃ እንደዛ ነው። ቢሆንም እኔ በሰራው ስህተት ነው አይደል እንደዛ የምትሆነው? እሺ እኔ ከልቤ ወድጄ ያለው አፍቅሬ ያለው ብሩኬ እኮ ያፍቀሽኝ እንደሆነስና እቺን ይወዳል አለ ያው አሳታምጣ እሺ እንድልሽ ነው ውለታ ዘዋልሽልኝ ካንቺ ጋር እንደሆነ ነው እንዴ? በማላችሁ ያለው ነገር እኮ ኦቪየስ ነው፣ እያወቅኩ እኮ ነው። በቃ ማለት ፍቅርና ውለታ እንዴት ነው? ፍቅር በውለታ ባለትዳርና የራስ ማድረግ ግልጽ ነው። ይሄ አንድ ቀን ሰላም ሆናችሁ እንደማታድሩ አይኑ አውቃለሁ። እቺ ነው እንግዲህ እንደ ተራ ምክንያት የምትጠቀመው ማለት ነው። ጥሩ የሚገርም ፍቅር ላይ ነበሩ። ሄርሜላ በጣም ሄርሜላ እነሱ ስለተጣላ ነው እሱ ልታፈቅረው ይችላል። አልገባኝም። ምን ለማለት ፈልገሽ ነው? አንቺ እኮ በመሀል እየገፋሽ ነበር። እሱ ላንቺ ንጹህ ፍቅር ለመስጠት አይደለም፣ ስሚኝ፣ እሱ ላንቺ ንጹህ ፍቅር ለመስጠት ሲሞክር አንቺ እየገፋሽ እየሰደብሽ እየናቅሽው ነበር አይደል? ያኔ ምን ነው ዝም አልሽ? አሁን እነሱ ሲታረቁ የመጣሽው ምን ማለት ፈልገሽ ነው? እሱ እኔ ጋር ኢቭን እየመጣ ማለት ነው እየታመመ ነበር። ያንን አንቺ ልትረዳው አልቻልሽም። እኔ ግን ያኔ ከጎን ሆኜ በቃ ባጭሩ ብሩኬን ወድጄዋለሁ፣ አፍቅሬዋለሁ። ንግግሩ ራሱ በቃ እየታመመ ነበር፣ አፍቅሬዋለሁ፣ ወድጄዋለሁ። የማይመስል ነገር ነው፣ የማይመስል ነገር። እሺ ብሩኬን ምን ላድርግ? እኔስ ምን ላድርግ? እየተገነባ ያለ ግንኙነት መልሶ ደግሞ እየፈረሰ ያለው በአንቺ ምክንያት ነው። እኔ ደግሞ በመሀል ተጎዳሁ። እኔ አልጎዳም። መች ነው ቆይ ሰላም አይደለም፣ መች ነው ሰላም ይሆንሽለት? ከዛ በላይ እንዴት ሊሆን ይችላል እንዴ? ከተፈጠረው ነገር አንፃር ምን ከዛ በላይ እንዴት እና መልካም ህይወት እመኝላችኋለሁ። ከኔ ያጣውን ነገር ደግሞ አንቺ አሟልተሽ እንደምትሰጪው ተስፋ አደርጋለሁ። ኧረ ሃይሚ ልክ አይደለሽም፣ ብታስተካክዪ ጥሩ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላማችሁ ብዝት ይበል። ቻው ባይ